አባቴ መኩሪያዬ ጥበቤ ዕውቀቴ ዘላለም ኑርልኝ ስለ አባት ከተዘፈኑ 5 ዘፈኖች ጥራ ስለ አባት ከተዘፈኑ 5 ዘፈኖች አባብዬ አብነት ተፈራ አባት ተማር ልጄ እስካሁን አንዴ ጠራችሁ እስካሁን አንዴ ጠራችሁ እሺ ቀጥይ ግርማ ተፈራ አልኩልሽ ግርማ ተፈራ አልክሽልኝም አልኩልሽ ያስኩልሽ ማለት ግርማ ተፈራ ከዛ ደግሞ አለማየሁ ተማር ልጄ እኮ ስለ ልጅ ነው እንጂ ስለ አባት አይደለም ለአባት ስፔሲፊካሊ አስቴር አወቀ አባት እሱ ባለው ጥላውን ገሰሰ ምን የሚለው አባትዬ አያጣም ብላ ነው ባይዘው ጥላውን አያጣም ልጅ ሲዳርለት ላንተ ነው 3 እንትናስ ራሄል ጌቱ ዘፈነ ማለት ራሄል ጌቱ ለአባት ዘፈነ ህብስትስ እንዳለ ተራጨ ለምን ያሉትን በሙሉ እንጥራለን ተርታቸው ከዛ አይጠፋም ብለሽ ነው አባቴ አባብዬ እንትና ብስራት ሱራፌ ያ እሱማ አባቱ ነው የደገመው አይደለም አልደገ የራሱ አወቀች አባቱ ደገመው መቀደም ግርማ ተፈራ ብስራት ሱራፌልም ግን አባቱ ዘፋኝ ነበር አባቱ ዘፋኝ ነው እንጂ አባቱን ዘፈን አልደገመም አይገርምህም እኔ ግን ዕውቀቴ በጣም ሌላ ነው አይደል ዘፈን ላይ እሺ ቤተሰቦቻችን ስለ አባት የተዘፈኑ ዘፈኖችን ከስር ያስቀምጡልን አይደል አዎ ማለት አጣና እኛ ራሱ እኛ ምን ችለውን ሞክረናል ምን እንሸልማቸው ያቺ ዋንጫ ያንቺን ሙዚቃን ካነሳና አይቀር የሙዚቃ ሰዓታችን ላይ ነን የሙዚቃ ውድድር ሰዓታችን ላይ ነን አድሜስ ታይም ላይ ነን ሙዚቃን ካነሳና አይቀር ግን በሀገራችን እንግዲህ ትልቅ የሙዚቃ ባለሙያ ሰማኸኝ በለው ከዚህ ዓለም በሞት የተለየበት ሳምንት ነው እንደ ቻናል ዋን በጣም አዝነናል በጣም ብዙ በርካታ በተለይ ደግሞ ሀገረሰብ የባህል ሙዚቃዎች ላይ በጣም ትልቅ አሻራ ያለው ድምጻዊ ነው ሰማኸኝ በለውና ለረጅም አመታት እንግዲህ በጣም ብዙ የሙዚቃ ስራዎችን ሰጥቶናል ስላበረከተልን የሙዚቃ ስራዎች እናመሰግናለን በህልፈቱ ደግሞ የተሰማንን ጥልቅ ሀዘን በዚህ አጋጣሚ ለመግለጽ እንወዳለን አዎ እንዳልሽው በሀገራችን የኪነ ጥበብ ኢንዱስትሪ ውስጥ በተለይ በዚህ በሙዚቃው ላይ ከፍተኛ አሻራ ካኖሩ ድምጻያኖቻችን መካከል በተለይ ደግሞ ባህል ሙዚቃ ዘንድ ሰማኸኝ በለው በጣም ተጠቃሽ ነው ከጊሽ አባይ ኪነት ቡድን ጀምሮ እስከ ህይወቱ እስካለፈበት ድረስ የተለያዩ የሀገርኛ ሙዚቃዎችን በመስራት እናውቀዋለን አረብ ሀገር መገለጫው ነበር ከሙዚቃው ባሻገር ደግሞ በመድረክ የትወና ስራም የተሳተፈ የባል ሀገር ፍቅር የሚል በሀገር ፍቅር በቲያትር በጣም ነበር በኢትዮጵያ ቴሌቪዥን ዶም ሮብ በክፍል ልክ እንደ ድራማ ይተላለፍ የነበረ በጣም ተወዳጅ በትወና ብቃቱም የተመሰከረለት ነበርና በአንድ የቃለ ምልልስ ሂደት ላይ እንደውም በጣም በጊዜው እሱ ድምጻዊም ስለነበር ይሄን የትወና የመድረክ ስራ ሲሰራ ያው እንደ ፕሪቪሌጅ ተደርጎ ተዋናይ ስላልነበር በትወና ስለማይታወቅ ከፍተኛ ደሞዝ ሲከፈለው እንደነበር እሱም 75 ብር በሰዓቱ ግን ምን ሊሆን እንደሚችል እና የባል ሀገር ፍቅር ላይ የነበረው የትወና ብቃት ሁሌ ትባላለች ገጸ ባህሪው እሱም ያፈቅራት የሚወዳት የነበር አረ ሁሌ አበባ ይል ነበር እዛ መድረክ ላይና በሸክለው የሚመጣው ወጥ እዚህ ይሻል ታስተውሻለሽ መድረኩ ላይ በጣም ያምር ነበርና በሀገራችን የሙዚቃ ኢንዱስትሪ ነው በትወናው ጭምር ያበረከቱ አስተዋጽኦ ትልቅ ነው ለኪነ ጥበብ ይሄ ትልቅ ሀዘን ነው ለአድናቂዎቹ ለቤተሰቦቹ እንግዲህ መጽናናት እንመኛለን ነፍስ ይማር ብለናል ነፍስ ይማራ ወደ ሰሜን ግን ሁሌ እኔ ሳስታውሰው ጭንቅላቴ ላይ የሚመጣ ግጥም አለ አሜሪካ ልጅው ታናሽ ወንድሜን ጉትቻ አርጎ መጣ እንደ ዘርቱን ባላገር የሚለው ዘፈን ከሱ ላይ ያለው ነው ባላገርን ስታነሳ ሮቢ ይሄ ባላገር የመናቅ የስድብ ተደርጎ ይወሰድ ነበርና ያንን ምስል ከቀየሩ ሙዚቃ ስራዎች መካከል የሰሜ ባላገሩ አረ ባላገር የሚለው ሙዚቃ ነውና ባላገር እንዴት እንደሚያሞግሰው ባላገር ማለት ኩሩ እንደሆነ ባላገር እንደሆነ አርሶ የሚያበላ እንደሆነ በደንብ በሙዚቃ ያሳየ ነውና አፈር ለሚበሰብሰው ለዚህ ፈራሽ ገላ ቆምጣ መቻነሰው የሚለውን ግጥሙ በደንብ ነው ማስታወሰውና ሰሜ በህይወት እያለ የሚገርምሽ ነገር በጣም ቀለዋቂ ታጫዋች የነበረ የኪነ ጥበብ ሰው ነው እንደገና ወደ ኋላ መለስ ብለን የሙዚቃ ስራዎችን ስናይ እንደዚህ የቀልዳዘል የነበሩት ትልቅ መልእክት የሚተላለፍባቸው ጊሽ አባይ ያሉ ከነ ይሁኔ በላይ ጋር የነበረው የቅብብሎች ሙዚቃ ስራዎች ማስተዋወስ ይቻላልና እንትኑስ ደግሞ በትል ያው ልክ ሁሌ መስቀል ሲመጣ ደቦትን ስራ እሱን በጣም ደቦት ማለት ዳመራ ማለት ነው አይደል እርግጠኛ አይደለሁኝም ግን እንደዛ መሰለኝ ደቦት ማለት እርግጠኛ አይደለም ምን ያልኩት እንደዛ እኔ ግን ማስተዋወሰው ጓደኛ ይሄ እንትኑ አረ ምኑ ሰጠሽ
አው ያራምን ሰጠሽ በጣም ያልኩት ኤክስ ነው አረምን ሰጠሽ ነው እንዴ ሱላለው በጣም ተወዳጅ ሙዚቃ ነበር ብዙ ሰው የሚያውቀውና ሰማኸኝ በቃ ይሄ አንዳንድ ነገሮች ባህላዊ ሙዚቃ ልክ በልኩ የተሰፋ ያህል በጣም የሚያምርበት የባህላዊ ቋንቋውን ለዛውን ቃናውን ራሱ በደንብ ከሚያውቁት ሰዎች ውስጥ ነው በያስባለውና ሙዚቃ ስራዎቹ መቼም ቢሆን ከመቃብር በላይ የሚውሉ ናቸው በጣም የሚገራርሙ የሙዚቃ ስራዎችን ሰጥቶናል አንዳንዶቹ አሁን ደቦትን ስራ እንደ ህዝብ ዜማ ነው በቃ ባህል በመጣቁ እንትንስ ደግሞ ተቀባብሎ ከነ ይሁኔ ጋር አንቱ ሱራሱ ልጆች ናቸው ጫውት በጊዜያቸው አይዘም ይልክ ካርጌቻሉት እንደ ሀገር በባህላዊ ሙዚቃ ኢንዱስትሪ ላይ በተለይ ባህል ዘመናዊ የምንለው አይነት ስልት ላይም የነበረው አሻራ ቀላል አይደለም በጣም ተወዳጅ ባህል ሲመጣ ማድመቂያ ባህላዊ ዘፈኖች የሚሰሙባቸው መድረኮች ላይ ማሞቂያ ሰርግ ሲኖር የሱ ሙዚቃዎች ማጀቢያዎች ናቸው ሰሚ ባላገሩ ስላበረከተልን ነገር በሙሉ በጣም አድርገን እናመሰግናለን አራሰው በጣም ትልቅ የሆነ የጥበብ ሰው ነው ያጣነው ቢሆንም ግን እንዳላችሁት ደግሞ የሰራቸው ስራዎች ሁሉ ጊዜ ከመቃብር በላይ ከፍ ብለው እንግዲህ ሁሉ ጊዜ የምንሰማቸውን ቆንጆ ስራዎች ያበረክቶልናል በሀገር ወዳድነቱና በሰጠን ሙዚቃዎች እንግዲህ ስናስበው እንኖራለን ለቤተሰቦቹ ለወዳጅ ዘመዶቹ በሙሉ መጽናናት እንመኛለን ወደ ዛሬው ወደ አድሜስ ታይም እንለፍ ማን እንዳሸነፈ እንለይና ከዛ እንቀጥላለን ይሉኝታ ታውቅሷ ሰውንች ላይላት በእኔው ትዘባነን አትከብዳኝም ተዋ እስኪ እናንተው ተዋት እኔው ልሸከማት ይህ እንደ ውለታ ቢታያት ቢሰማት አትከብደኝም እኔ አዝያት ባንጀቴ ወታ ትታያለች በልጣ ከቁመቴ ይሄ ልጅ መጨረሻችን ያሳምርልን ያልሽው ልጅ ነው ጥሩ ነጥብ ነበር የሰጠነው መጨረሻ ላይ የተወዳደረው ልጅ ነው በጣም ወደነው ነበር እኮ አሪፍ በጣም ጥሩ ነጥብ ነበር የሰጠነው እኔ ግን ትንሽ ከናንተ ተቃርጂ ትንሽ ስሜት አጥቼበታለሁ ብዬ ነበር እንጂ ተጋራን እኮ ግን ሐሳብን ፋይናሊ ትንሽ ገለጻውና ስሜት ውስጥ መግባት ይቀርው ነበር ቀኝ መንፈስ ግራም መንፈስ አሸንፏላው እንደውም ዛሬ አግኝታችሁ እንዴ እኔ ቅርብ ብሎ ነበር እነሱ ደግፈው ነበር ከመባልም ያወጣ ስልኩን ስላላስቀመጠልን መደወልና መሸለም አልቻልንም እንግዲህ ይሄን ፕሮግራም ከተላለፈ ካየው በኋላ ይደውልልና ሽልማቱን 10,000 ብር እንዲወስድ በክብር ተወሰደ እናመሰግናለን ወደ ዛሬዎቹ ተወዳዳሪዎቻችን ደግሞ እንላለን ኛላ እንዳንተን ፈጣሪ ለቤቴ መሰሱና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡን ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረታ ያንተን መውደድ በልቶ ስጦታ ገዛ በረከቴ መሰሶ በራፍ ቤቴ አምላኬ አንተ አድሎኛል ሳቅብል ፈገግታ ያምረኛል ካንተ በቀር ሌላ ማን አለ በምድራችን ውብ የበቀለ ስጦታ ነህ የአምላክ ችሮታ ውበቴ ነህ የማትረታ ካንተ በቀር ሌላ ማን አለ በምድራችን ውብ የበቀለ ስጦታ ነህ የአምላክ ችሮታ ውበቴ ነህ የማትረታ ሌላ ጊዜ ይቻላል እንዴ ያለው ነበር እንዲቻላል ሌላ ጊዜ ፕሮግራሙ ልክ ስንጀምር ሁሌ በስንት ምርቃት ነበር የምንጀምረውና ዛሬ አልመረቀም ለዛ እናንተም ዝም አላችሁ እኮ አሁን እኮ ነው ያው ይሄ ኢኮኖሚውን ዘፈን አይደለም እኔ ግን ወጣ ወረደ ለምን እኮ ወጣ ወረደ ግን ያልተረጋጋ ኢኮኖሚ እኔ ግን እንዴት መሰላችሁ የሰማሁት ባለሙያ የሚያስፈልጋት አይነት የሆነ እግዚአብሔርን የችሎታ ማጣት አላየውባትም ችሎታ ማጣት ሳይሆን እንዴት መስፈን እንዳለባት ድምጿን መጠቀም እንዴ ልጅቷ በጣም ልጅ ናት የምታውጣው ድምጽ የ50 ዓመት አይነት የ40 ዓመት ምናምን ነው በጣም ወፈር ያለ ድምጿ የትልቅ ሰው ነው ድምጿ መወፈሩ ብቻ ሳይሆን አወጣጧ ይሄ በቃ የድምጿ ተፈጥሮ ከእድሜዋ ጋር የሚሄድ አይደለም ግን እኔ በባለሙያም ይሄ ነገር የሚስተካከል አይደለም ምኑ ጋር እንትን አለቻችሁ ማለት ድምጿ
ይሄ ድምጿ አይባልም አይ ምኑ ጋር ነው ወይኔ አይገርም እኔ እንደሷ አለም የተረዳኋት በእውነት ድምጿ የመረጣችሁ ዘፈን ምናምን ማስተካከል መስተካከል አይነት ነገር ነው የሰማው ነገር እንደዛ ነው ይችላል ልክ ነሽ ስሜታችን ስለሚለያይ እንትለዋለሽ ግን እሱንም ሰምቶታል አዎ በደንብ ትሬን መደረግ መሰለኝ ያለባት እኔ ደግሞ የተረጋጋ ነገር ምንም አላየሁኝ ምንም የተረጋጋ ነገር ልጅ ነች ምናልባት እንዳልሽው ባለሙያ ብታገኝ አንድ ከዛ ውስጥ ጥሩ የሆነው ነገር ይዛ እንድትወጣ ያርጓት ይችላል ይሆናል ግን በሰማሁት ነገር ለውድድር የሚበቃ ነገር አላየሁኝ ምን ተሰማ እኔም ዝም ብዬ እንትን ነጥብ ነው መሰጠው አዎ እኔም ስለወጣ አላየሁኝ ያቺኑ ነው የምሰጠው ተሳትፎ እሺ ያቺኑ እሺ እኔ 6 ልስጣት ተለያየን ምን አደርጋለሁ ይችላልው አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ ይችላልው አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺም ታውቂያለሽ የይሉዋ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊዋለሽ የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ካራሰው ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምንሽኝ ከእንግዲህ ከጠለቀይ ፀሐይ ውስጥ ጀንበር ጨልሟል የልቤ አዳራሽ ወርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝሽ የመጨረሻዬን በይሁን ግድ የለም እኔ እንትኑ ይሄ ዜማ የመረዳት ችግር ነው በደንብ በስፋት ያስተዋልኩት ልጁ ላይ ዜማውን የመረዳት ችግርና ዜማውን የማለት ችግር እንጂ በተፈጥሮ የድምጽ ችግር አላየውበትም ቆንጆ ድምጽ አለው የሚያምር ድምጽ አለው ግን ልምምድ ምናምን የሚጎለው አይነት ሰው እንደዛ ነው የተሰማው እኔ ደግሞ ድምጽ አወጣጡ ላይም ችግር ያለበት ይመስለኛል አሁን ሲያዘኝ የሚሰማኝ በአብዛኛው የአፍንጫ ድምጽ ነው እንጂ ከሆዱ አውጥቶም የማዜም ነገር አላየውበትም የመረጠው ሙዚቃ ቀላል አይደለም ከባድ ነው የማዲንጎ ሙዚቃ ነው እሱን በደንብ አድርጎ ተጫውቶታል ብዬ ለመውሰድ ይከብደኛል ግን ተፈጥሯዊ ድምጹ ጥሩ ነው ግን ቴክኒካል የሆኑና ለአዘፋፍ መሰረታዊ የሆኑ ነገሮችን ማወቅ ይጠበቅበታል ብዬ አስባለሁ የዘፈን ምርጫም ቢስተካከል ጥሩ ነው እኔ ምንም ጆሮ ገብም ነገር አላገኘውበትም ድምጽም አዚያዚያምም ዞር ብሎ ላይውም አልጋበዘኝም ሄድኩበት እኮ ከዚህ በላይ ልመለስበት በተመለሽበት አስተኛኘቱ ምንም አስተኛኘቱ በእውነተኛ ታሪክ ላይ የተመሰረተ ነው አዎ እንግዲህ ከልቡ ላወጣው ዜማ እንግዲህ ከልቡ ከሆነ እንደቆረቆረው ትምጣለት ነው ምኞቴ እንጂ እኔ ያቺኑ ሰጥቼ ጨርሻለሁ እኔም ድምጹ ትንሽ የሆነ ደስ የሚል ለጆሮ ደስ የሚል ነገር አለውና ደግሞ ዜማው የሆነ አንጀት የሚበላ ነው እና በትክክል እሱም ደግሞ እንትን ሲለው የሆነ ደስ ይላል የሆነ ነካ አድርጎኛል ግን ሙሉ ለሙሉ ደግሞ ጎበዝ ነው እያልኩኝ አይደለም እነዚህ ነገሮች ጥሩ ነገሮች አይቻለሁኝ ግን በዛም ሆኖ ትንሽ ለውድድር ግን ይበቃል ብዬ አላስብም እኔ 6 ነው የምሰጠው እኔ 7 ሰጠዋል እኔም 7 ሰጠዋል በድጋሚ ቴምር ፕሮፐርቲስ ሳር ቤት አደባባይ ላይ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ከ10 እስከ 30% ታላቅ ቅናሽ አድርገናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ አንተም ታውቃለህ
የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርጋለህ የመለየት እንባ ፊቴን ያራሰው አንተዬ ፊቴን ዳራሰው ልሸኝህ ጨክኜ የምወድ ሰው ሆድዬ የማምንህን ሰው እኔስ እሺ ችግር የለም ዛሬ አባቶች ቀን ነው ገና አልወለድኩኝም የአባቶች ቀን ነው ይሄ ልጅ ሁለት ልጆች አባት ነው ምን አይነት ነገር ነው የምታሳዩት በአባቶች ቀን አሁን ይሄ ለአባት የሚገባ ግን እሷ ራሱ እኛ አሁን እሁድ ቀን ነው ልናዝናናችሁ ነው ቁጭ ያልነው ምን አርጉ ብለሽ ነው የምትጫወችብን እኔ ደሃነኝ እንጂ መቀለጃ አይደለም ደስ ብሎናል ስለላከሽ ቤተሰብ ስለሆነችን በጣም ታዝናናን ነው አዎ ይሄ የውድድር መንፈስም የለውም ይሄ የውድድር አይነት አቅምም የለውም ዘፈኑ መንፈሱ ሲቀር መንፈሱ ራሱ ይወገድ ከሰለኝ አቅም የለውም እንደ አባት አስተያየት ሊሰጥ እሺ እንደ አባት አይ እንትንም ካለ ግሳጼም ካለ በዛው እንደ አባት ወጣርጊው ቻል ታርጊው ለፍ ልጆች ኩጣ ምንም አለ ወይ በቃ እንትን ነው ልተንፍስ ብላ ነው የሆነ የሆዴን የቴጄ ልተንፍስ እነሱ ቤተሰቦቼ ናቸው ለነሱ ልተንፍስ ብላ ነው እናመሰግናለን ስለ ላክሽኔ ጭብጨባ ነው ያለኝ ጨብ ሞቅ ነው የህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል እኔ እስክሞት ድረስ ከቶ እንዳንለያይ የህይወት ውዴ እኔ ፍቅሬ ሆይ የህይወት ሁሌ የምጠራሽ ትዝ እኮ ያለኝ ነው መልካሙ ስራሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል አልታገለው በጣም ትግል አላበዛ አሁን ህንጻ ሲሰራ መሰረቱ አለ አይደል ዋናው ነገር ደግሞ ፊኒሺንግ ከሌለ ውበት አይኖረውም የሚሰራው ነገር መሰረታዊ የሆነ ድምጽ ያለው ይመስለኛል ውበት ግን አላገኘበትም በጣም ድርቅ ያለ ነገር ነው እንትን ጩኸት ብቻ ሆነ ጩኸቱን ስለቻለው በጣም የተዳፈረው ይመስለኛል በጣም ውበት ይቀራል ይሄ ዘፈን ደግሞ ባይ ዘ ዌይ ከፍ ብሎ ከመጫወቱ ባሻገር አሁን በጣም ውበት አለው በጣም ይሄ በጣም ውበት አለው ሰርሰው ይገባ ብሏል ሮቤል ሚስረቀረቅ ድምጽ ነው ውበት ነው ያጣውበት ልክ ነሽ እና ይሄ ቀደም እንዳልነው ከፍ ማለት ላይ ከብዶ ይችላል ዝቅ ማለት ላይ ከብዶ ይችላል ግን ውበት ምን ለምን ማላየውበት ነው አይ መሰረታዊ ነገር አለው ግን የዘፈን ምርጫው የተሳሳተ መሰለኝ እኔ ደግሞ ሲሰማው የሆነ ድምጽ እንዳለው ያስታውቃል ግን የመረጠው ዘፈን ትንሽ ከብዶታልና ጩኸትን የሰማነው እንጂ ዘፈን አይደለም ግን ሌላ ነገር ቢመርጥ የተሻለ ነገር አድርጎ ቆንጆ አድርጎ መጫወት ይችላል ልክ ነው ይብልጥ ስንት ይሰጣው እኔ 5 ሰጥቷለሁ እኔ 7 ልስጣው እኔም 7 ነው እኔም 5 ስቅመት ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ኖክ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ
ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር መቤቴ ከቆምንበት ቦታ ድቅን ይላል ፊቴ አይ ከቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ አላንቺ አልኖርም። ናፍቆትን እንደዚህ ልንቀሰቅሳት ነው የቀረን። እኔ መስጦኛል ባይ ዘ ወይ ማለት ይሄ ለውድድር እንደሚሰማ ሰው ሳይሆን በቃ ኢንጆይ ያደረኩት ሰማሁት፣ በደንብ ሰማሁት። አቃቂር ለማውጣት ምናምን ሳይሆን በደንብ ነው ሰማሁት። ከዛ አቃቂር ስቱዲዮ ቢናዝ እና እንት ነው የመጡ መስሎኝ አሉ እንዴ የሆነ ኮሜንት ለመስጠት አይደል ምን ሰማው እሱን ከሱ ውስጥ አስወጥቶኝ ሰማው ነበር። በጣም ወጣት ነው ከሱ የሚወጣ ድምጽ ኤግዛክት ሪላክስ አድርጎ ነው የሚዘፍነው፣ ዘና ብሎ ነው የሚዘፍነው። በድጄላ እኔም በቃ ከመጀመሪያ ሲጀምር አንስቶ እስኪያልቅ እንደውም ባላለቀ በቀጠለ አሁን በፊት አረ ይዘጋልን ሚስጥር ዝጋልን አይደል ነው አልቃይ እንደው ድገምልልን ነበር። በጣም ደስ ነው የሚለው፣ በጣም የሚመስጥ በጣም ደስ የሚል ነገር እና ልጁን አይተው ፊዚካሊ እንትን አይመስልም፣ ከሱ የሚወጣ ድምጽ አይመስልም ማለት ቀጭን ወፍራም የሚያምር እና እንትን እንዳትለው ያረጋል። ናፍቆት እንዳለችው እንዳትዘናጋ ሙዚቃውን ብቻ እንድትሰማ የሚያደርግ በጣም ብዙ ነገሮች አሉትና ለኔ እንከን አልባ ነው። እኔም እንደዛ ነው ማሰብ። በጣም ጽድት ያለ ኩልል ያለ ጥሩ ቀለም ያለው ድምጽን ያሰማን አቀማጥሎ ቆንጆ አርጎ አስቡቶ ተጫውቶታል። ለውድድር ይመጣል ናፍቂ እንዳለችው ከዛም በላይ አይንን ብጨፍን በስሜት የምታደምጠው ነውና ወድጄዋለሁ። እኔ 10 ፈቀለሊት እንቅልፌን አጥቼ ትራሴን አንቅፌ ስጨነቅ ስጠበብ አይተሽኛል ወይ? እሺ የሚግር ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ? ታዲያ ለምንድን ነው እንዲህ ራቅሽኝ? አይን ላፈር ብላ ዣሊ ያልሽኝ ገና ከሩቅ ሳይሽ የገላመጥሽኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይቀዛኝም እኔ መቾታኝ ያልሆንኩትን እንደሆን አትየፋፊኝ እባክሽ 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 ተይኝ ይደገም እኔ በነገራችን ላይ እናቴ የሚያድግ ልጅ አጥላሽ ስላለች እንጂ ልጅ መሆኑ ጠቀመው እንጂ ዛሬ እንዴ እኔ ባይዘው እግዚአብሔርን ግማሽ እስከሚደርስ ድረስ በመንፈቀ ሌሊት እንቅልፌና ጥቼ ምናምን የሚል ዘፈን ነው። እኔ ካሰች አግኝቻለሁ። በመንፈቀ ሌሊት እንቅልፌና ጥቼ ትጀነቅ ስጠበብ አይተሽኛል ወይ? ካላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገባኝም እኔ መቾታኝ ያልሆንኩትን እንደሆን እባክሽ አስገድጂኝ እባክሽ እኔ ኖይ እንዳይሰማ ኖይ ነው ኖይ ደበረ እኔ ከበር የሰራው ነው ማቀው ግን እንዴ ከበሩ ራሱ ያምራል ባይዘ ከበር የሰራው ራሱ እኔ ለባልዮ ስንት ጊዜ ጋበስኩት ዘፈን ነው ማለት በመንፈቀ ሌሊት ራሴን አጥቼ ኮፍ እንዴ አስጠፋኝ እኮ ነው ራሱ እኔ እግዚአብሔርን እንትን ግማሽ ሲደርስ ነው ያወኩት ይሄ ዘፈን መሆኑን ራሱ ማለት ነው። አይ እኔ ሊያዝናና አይ ቲንክ ሶ ልጅነቱ ተጠቀመው የሆነ ነገር በልቶ እንደፈጀው ሰው ነው ሆነ አንድ ወዶች የሚወጣ ድምጽ አላየው ማለት እንዴ አየር ያስወጣን ያስከባ እና የሆነ ነገር አሽጎት አስገድዶትም ይመስላል አይተሽኩ በጣም ጥብቅ ያለ እንትን ላይ ነው ታግቶ እኮ ነው ምልክት ያሳያል እና እንትን ነው በእውነት አይ ልጅ ነው እኔ እንደውም ወንድሜ ነው መሰለኝ እሺ ከኔ ጋር በቃ ልጅ ነው ሊያጫውተን ምናምን ሊያዝናናን አስበው ይላከው እንጂ እሱ ራሱ ይሄን ልወዳደርበት ብሎ ሲሰማው ዘፈኑ እንዴ እንዳለ በእርግጠኝነት ያውቀዋል። ግን የፌሻል ኤክስፕሬሽኑ አሪፍ ነው። ትወና ይሞክር እንዴ ትወናና አዎ ዘፈኑን እርግፍ አድርጎ ይተውና ትወና ይሞክር። በቃ እንግዲህ ድራማም ጭብጫቦ ይበቃዋል። አዎ ጭብጫቦና ያቺን ይብላ እኮ የጉድ ዛሬ ያቺኑ ማድረግ ይኖራል። ለትወናው ያቺኑ ውስጥ እሺ ለትወና እንዲያው ያለ ስሜ ስም ሲሰጠኝ ኑሮ
በየደረሰበት ሲያጣጥለኝ ከርሞ እንዲነች እንዲያነች ሲለኝ መክረማንሶ አይናው ጥቶ መጣ ደሞ ተመልሶ ያወራ ጀመረ ናንጃና ግራንጃ የዘንድሮ ነገር የታየውን እንጃ አስነካችኝ አለ ናሳዝኖኝ ሄዶ የወረት ድካሜን ባንድ ጀንበር ንዶ አንተ ነህ ደግሞ ምን ላድርግላት ወናቲ? አዎ በጣም ደስ ትላለች እና ምን በጭንቅላት ይልቁም ኮስቲ እና ደግሞ አይደፈርም አይነካም ይባላል አይደለ? የአስቴር ሙዚቃን በጣም በሚያምር አይነት ነገር ስራላት ምን ላድርግ? አስር ትሰራላት አለ 10 ስንት እስቲ 10 ስራላት 10 ስራላት በእኛ ስም በቃ 10 ስንት ሰራላት አለ። ኧረ ስንቴ ይገለበጣል ፑሻፕ የሴቶች አይደለም አምሰራ እሺ አረ እንደዚህ ማለት ፑሻፕ ስንታዩ ስድስት አንተ ሰራላት 10 8 አረ ስንታዩ ሊወድቅ ነው 10 አይ ስንታዩ በደንብ አልሰራላትም እውነት በጣም እንደዚህ ተጫውታ በደንብ ናስራ ወንድ ኮንክ አንተ መውደቅ ነው የምትወደው በልተዘራ እኔ ከነሱ ከነኮ ተስራላ ከነኮ አስር ይበቃል። እናንተ ደግሞ 3 2 3 ይችላል ቻችንን ፑሻፕ ያሰራ ድምጽ ያለሽ ይችላል ማለት ነው። እኔ መጀመሪያ ተፈጥሯዊ ድምጿ በጣም የሚገርም ነው። አንድ ሁለተኛ ነገር ዜማ የተረዳችበት መንገድ በጣም አስገርሞኛል። ወደ ራሷ መንገድ ኢንተርናላይዝ አድርጋ ለማዜም ነው የሞከረችው። ቀደም እንዳልሽው ይሄ ብዙ ሰው የሚደፍረው ዘፈን አይደለም። ዩኒክ ነው ድምጿ በጣም የድምጿ ከለር ወይም ቀለም በጣም ነው የሚያምረው። ሌላ ደግሞ ማደግ የምትችል ልጅ ነች፣ በጣም ልጅ ነች፣ ተማሪ ነች። ዩኒፎርም አድርጋ ነው ያየናት ያለ ነው። በደንብ አድርጋ ጥሩ ድምጽ እንደምትሆን እኔ ምንም ትምህርቷንም አልጣለችም። ደግሞ እስኪብቶና ፎቶን ይዛለች እና የሚያምር ጎን ለጎን እያስኬደች የተፈጥሮ ድምጿ የምር በጣም ነው የሚያምር። እናንተን በዚህ ደረጃ ካሰራቻችሁ እኔ ስለ ጥርሷ ውበት አውርቼ ልለፈውና ግን በጣም አሁን እንደዚህ ፑሻፕ ምናምን ስትሉ ተመልካች ላይ ተጽዕኖ መፍጠር አይሆንም? ሰርጻ እኔ በነገራችን ላይ ወንድሜ ሲሰራ ያው ብቻውን ከምቶ ብዬ ላግዘው ብዬ ነው እንደዛ አር ያስቀምጥኩት እንደዛም ሆኖ ግን ማለት ነው ተማሪ ነች። በጣም ታለንት አለ ማለት ታለንት አላት፣ በደንብ አቅም አላት። ትምህርቷን አልተወችም፣ ግን ጎን ለጎን ሙዚቀኛውነቱን ብትቀጥለው በጣም ትልቅ ቦታ የምትደርስ ልጅ ነች እና ትምህርቷን ሳተው ጎን ለጎን ሙዚቃውን ትቀጥል ወደፊት ትልቅ ቦታ ደርሳ እንደምንደርስ ዩኒፎርም ሳይ የዝና ተማሪ ነኝና ምናምን ነገር ትላለች ብዬ ደብቄ ግን ትምህርት ቤት እንዲህ ስትማሩ በየትምህርት ቤቱ አንዳንድ ድምጹ የሚያምር ተማሪ የለም? እኔ ከማን ጋር ነበርኩ መሰላችሁ? ከዘቢባ ግርማ ጋር እንዴ ተማራችሁት? በእውነት አንድ ክፍል ነው 2 ክፍል ወይ 1 ክፍል ትቀድመኛለች። አንድ ላይ ተማርነውና ፕሮግራም በነበረ ሰዓት ሁሉ እሷ ነበርሽ መድረክ ላይ የምትዘፍነው። ድሮም እንዲህ ነበር ድምጿ? አዎ እየተገራ የመጣ ነው እንጂ ድንገት ብቅ ያለ አይደለም። በጣም ያምር ነበር ድምጿ ማለት ከትምህርት ቤቱ ያው እዛኛ ሆ ምናምን ብለን እናጨበጭብላት ነበር። ትላለች እውነት አሰጣታለሁ። እኛ በተግባር ፑሽ አፕ ጨምረን በድጋሚ ቴምር ፕሮፐርቲስ ሳር ቤት አደባባይ ላይ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ከ10 እስከ 30% ታላቅ ቅናሽ አድርገናል። ለበለጠ መረጃ በ0960 628888 ይደውሉልን።
ጭራሽቲ በገላሽም ማታለል ጀመርሹይ ማምታታ ጀመርሹይ አንዱን ካንዱ ማጋጨት ስራሽ ያዋጣሻል እትያኖርሻሉ የኔ ነሽ ተብሎ ቢነገር ባገሩ ቢወራ ሌላ ነበረው ያንቺ ሰው ያንቺ ሳባወራ ማተቤና አጥብቄው ካንገቴ ልኑር እንደ እምነቴ ገላግፎ ማደሩን የኔ ሰው ይልመድ ሰውነቴ። ከአንድም ሁለት ሶስቴ ማራስኮ ማር ምንድነው ያስቆረጡት? እንዴ ዲቴል ነው አጠይቂ። በነገራችን ላይ እኔ ይሄንን ዘፈን ሰማው ነበር አላዳመጥኩትም ነበር። አይ ዛሬ አይደለም ስንቴ በጣም ይወዷልና ስንቴ ነው ከነ ግጥሙ ምናምን አብራርቶ ያስረዳኝ። ምን ሰማችሁ? እኔ እንደሌላው እንደ ቤተሰቦቻችን ሊዝናኑ እንደላኩት ወይም ደግሞ ብሶትን ማውጣት የፈለገ አይነት ነው የተሰማኝ። እየሰረዳው የሆነ የከባድ መኪና አሽከርካሪ ይመስለኛል። የሆነ ቦታ ላይ ቆም ብሎ ወይ ንፋስ ለመቀበል ይሆናል ብቻ ወይም ሳለ መብላት ቆም ብሎ እስቲ በምን እነዚህ ልጆች በምን ላዝናናቸው ብሎ ይላከልን ወይ ደግሞ የእውነት እንደዛ ያስከፋችሁ ሴት ትኖራለችና መልእክት ማስተላለፍ ፈልጎ ሊሆን ይችላል። ሁለቱም ያልፍ አይመስለኝም። ግን የሆነ ንፋስ ሲቀበል አካባቢውን ቢያሳየን ጥሩ በጣም ከግምት ካሜራ በጣም ከሚገር እና ተጎጂ ይመስለኛል። ሰለባ ይመስለኛል። እና ሳምንት ምን ጠብቃለሁ መሰለ አረ እኔ በቃ ላዝናናችሁ ቢኖ እዛው ውስጥ ሁሉ አልነበርኩ ብሎ ኮም የሚያረጋል። አይ ሊያዝናና እንደሆነማ እኛም እኮ አስበን ተቀበልናል። ግምታችን ነው እንደዛ ሊሆን ይችላል። መልእክት ማስተላለፍ ፈልጓል ብለን ገመትን እንጂ ወደ ማዝናናቱ ነው የማደለው። ስንት ነስተው ሮቢ ያቺኑ ነው እኔ ያቺኑ ነው የምሰጠው። እሺ ያቺኑ ያቺኑ ምናልባት የራቀበት ቦታሩ የላከበት ቦታሩ ሊሆን ስለሚችል ለጥረቱ ግን የአባቶች ቀን ነው እንደ ወንድ እንኳን ብለን አስበን ያገር አቋራጭ ሹፌርም ነው ብለን ጠንካራ ልጆቹን ለማሳደግ ምነው ሰሞኑን ምነካ ይሉኛል ሰው ምነካ ይለኛል ብናገር ለሰው ሁሉም ተው ይለኛል ተው ሲሉኝ ያመኛል ጨዋታና ሳቅ ነው ልማዴ የዘውትር ልማዴ ጨዋታና ሳቅ ነው ልማዴ የዘውትር ልማዴ በፍቅርሽ ቢያማኝስ ተመልካች ይገርማል እንዴ በፍቅርሽ ቢያማኝስ ተመልካች ይገርማል እንዴ አንቺ እንግዳዬ መምጫሽ ሌሊቱ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ ምየለት ለኔ አንድያዬኔ እንዴት ልመለስ ካንቺ ምናኔ ሳቶኝ የኔ ተው ቢሉኝ እምቢ አልተውም እምቢ 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 አልተውሽም እምቢ። አንድ ስምምነት ላይ እንድረስ ከጆሮ ይንቀልና ያደረገውን ነገር በራሱ ድምጽ ሌላ ሙዚቃ መርጦ ሳምንት ይላል ማለት መባከን የሰማበት ከሆነ ነው እሱ አሳስቶት ነው እንበል። እኔ ደግሞ ለማይክ ያስጠጋው ነው መሰለኝ ለማይክ ለመጠቀም ያስጠጋው ነው መሰለኝ አይደለም ከጆሮ ነው የመጣው ሁሉ ገባኝ። እሷን እቺን ማይኳን ለመጠቀም ያስጠጋው ነው መሰለኝ እዚህ ላይ አርጎ ግን እንዴት የሙዚቃ መቆራረጥ ነገር ነበረው አንዱ ካንዱ የሚሄድበት አይነት ድምጽ አለዋ ከሆነ ሙዚቃ እኔ አሁን የታዘብኩት የተፈጥሮ ድምጹ በጣም አሪፍ ነው በጣም ያምረው እና በጣም የሚገርመው እሱ በመከረው ባልተረጋጋባቸው ሬንጆች ወይም ሪትሞች በሙሉ መስራት ይችላል ቅኝቶች በሙሉ መስራት ይችላል የከበደው አንዱን መምረጥ ነው አንዱን ይዞ መስራት ቢችል ወጥነት ቢኖረው በደንብ ቆንጆ ነው ያስባለሁ እኔም እንደሊያ ነበር የተሰማኝ ኤርፎን አርጎ ድሮ እንዴት ነው የቴፕ ክር ከፍተሽ ሲነክስ ምናምን ወደዚህ ምናምን እሱ እንደዛ ነው አንዱን ቅኝት ለይቶ እዛ ላይ ቢረጋ ተፈጥሯዊ ድምጹ አሪፍ ነው በዛ መቀጠል ይችላል ድብልቅልቅልቅ ነው ያደርገው እና ይወጣል ይገባል ያንዳንዱ መርገጫ ላይ አዳዲስ ዜማዎች ነበሩ አዳዲስ አንዱ ይቅርበሉኝና የአንድ ሰው ዘፈን እንትን አርጎ መስሎኝ እኮ አይ በቃ ምኑን ጆሮ ላይ አርጎ ነው
ኢትስ ኦኬ። አይ እንዲ ሊራራቃችሁ በጣም የተናደድኩት እኔ ደግሞ ለምንድን ነው ድምጹ በጣም ነው የሚያምር፣ በጣም የሚያምር ድምጽ። ይሄ እንዴት ነው መሰል የሆነብኝ ቆንጆ ወጥ ተሰርቶ በዳቦ የሚበሉ ሰዎች ገጥማቸው አያውቁም? እንጀ ወጥ በዳቦ ወጥ ክብሩ በእንጀራ ነው። አዎ እንደውም አይ በጭብጥ በሱ በጣም ላርቀልሽ ወጡ በጣም ቆንጆ ክሽን ያለ ቀይ ወጥ ስጋ ወጥ ተሰርቶ በዳቦ ምናምን ሲበላ ማለት ነው ክብሩ በእንጀራ ነውና ቆንጆ ነገር ነበረ። ድምጹ ግን አበላሽው ማለት እኔ እንዳለችው ነው ሊያ እድል በሌላ ይሰጣውና በጣም ደስ የሚል አቅም ያለው ነገር አይተናል። ዝም ብለን በዚህኛም እንዳንሳሳትና ነጥብ እንዳንሰጥ ወዳሉን አጣጫ እንዳይከተል እንዳለችው ሊያ እየሰማ ከሆነ ያውልቅና ዘፈኑም ከብዶት ከሆነ ዘፈን ቀይሮ አዲስ ይላል። እንፈልጋለን ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ አንቺ ሽክናው ይሰበር ውሃ ይጠጣንበት አንቺ አድባሯ ይለመን አብረን ይኖርንበት አንቺ ውለታው እንደጉም ታይቶ ሲቀጭ ባጭር አንቺ ጠላትነት እንጂ ይህ አይደለም ፍቅር ድካሜን ምርሽው አላስጠይቅሽም ልግለጸው ሐዘኔን ደብቅ ያልሸኝሽም ያውለሽ እንባዬ ቢያሻሽ ታጠቢበት ችግሬን ጥላ አርገሽ አንቺው ቀን ውጪበት አቅም ቢኖረኝ ወገብ ቢኖረኝ እኔ ነበርኩ ፑሻፕ መሰራለት። ለዚህ ሌላ ነገር ስሪያ ምን ልስራ? አክሮባት ቁጭ ብድግ ለምን ሌላ አታረግ? ቁጭ ብድግ ለምን አስኪ? ለቁጭ ብድግም ወገብ ያስፈልጋል። አይ እንደምን ሁለት እንኳን ስሪ። የእውነት እኔ ምንም ባረግልህ አንተ ቁጭ ግን ቅድም ሁለት ፑሻፕ ነው የተደረገው ስንቴና ሮቤል ሶ የሮቤልን ይሰደው ያንተ ለዛ ምክንያቱም እኛን ወክሎ ሮቤል ይስጠው። ተስማማለህ? ምን ትላለህ? ነው ለሱ ለብቻው በጭንቅላት ትቆማለህ? አይ ግማሹን በቃ እዛው ይቀመጥና ግማሹን ደግሞ ለሱ ልስጠው። አዎ እኛ ግን እንደዚህ እንደ አርጋው በዳሶ እንደዚህ በእውነት በጣም የሚገርም የሚያምር ድምጽ ነው ያለው። እኔ ዘፈኑን አላወቅኩትም ስንቴ እንደውም የማን ነው ያልከኝ ነበር እየገመትን ነበር። አላወቅኩም በትክክል አይደለም። በጣም የሚያምር ዘፈን ነው። ሜቢ ቤተሰቦቻችን የሚያውቁት ከሆነ የማዘፈን እንደሆነ ከስር ያስቀምጡልን። በጣም ነው የሚያምረው። ሹፌር ይመስለኛል እሱ መኪና ውስጥ ከባድ መኪና ውስጥ ያለ ይመስለኛል። ከባድ መኪና ሹፌር በሌላ አቅጣጫ ዛዘር ፌሶፍ ከባድ መኪና ሹፌር አንዳንዴ መክሊተን እስከምታገኝ የሆነ ቦታ ትቆያለህ አይደል? በቃ መክሊቱ ዘፈን ነው። በጣም የሚያምር ወፍራም ድምጽ አላቅ እኔ በጣም የተገረመው የኢትዮጵያ የሙዚቃ ኢንዱስትሪ እጁን ዘርግቶ ይቀበልሃል። እሱን መሪ ለራሱ አስረክበት መለዘን በትህትና እንጠይቃለን። መክሊቱ ተመጣጣ በጣም ጎበዝ ነው። አንድ ነገር ሙዚቃውን አላወቅንም፣ ግን አሁን እኔ ሙዚቃውን ሳላቀው የዜማ አረዳዱ የሚገርም ነው። በጣም ምንም ሳይጎረብጥ ከቅኝት ሲወጣ ምናምን ሳታየው ሳይረብሽ ኩልል አድርጎ ቆንጆ አድርጎ ተጫውቶታል። ጥሩ ነው። ምርጫው ራሱ ይገርመኛል። አንዳንዴ እንደዚህ የማይታወቁ ሙዚቃዎች የሚመርጡ ሰዎች አራዳዳቸው ከፍ ሲል ይመስለኛል እና አሁን ይሄ ለውድድር የሚመረጥ የማይመስል ግን ደግሞ ትንሽ ፈተን የሚያደርግ ሙዚቃ ነው መርጦ የተጫወተው። በጣም ወደነዋል። ቅኝት መውጣት አለመውጣቱ ብቻ ሳይሆን የራሱ የሆነ በጣም ውብ የሆነ ቀለም ያለው ድምጽ ነው ያለው። በጣም በቃ የሚመስጥ በጣም ቀለል ብሎ ታይዘፍነ በጣም ውብ የሆነ ነገር ነው የሰማነው። እኔም በጣም ትንስጠው እኔ 10 ሰጠዋለሁ። ሚስጥር ዳይሬክተሩ አለ ቃል አለ ፈጡም ስንት ነው? ነባ ፊሊጶስ ሰጥተዋል።
ትርንጎ ሰጣው ስንት ነስተው 10 ትርንጎ እንዲህ ብላለች 100 ሁላችንም 10 በጣም እናመሰግናለን። እንግዲህ በጣም የተለያየ አይነት ሙዚቃ የተጫወቱ የተለያየ አይነት አቅም ያላቸው ተወዳዳሪዎች ነበሩ የተሳተፉት። ሁላችሁም እኛን እንደ ቤተሰብ አይታችሁ ስለላካችሁልን እናመሰግናለን። ለእነዚህ ተወዳዳሪዎች ድምጽ መስጠት የምትፈልጉ የእሁድን አንድ ላይ ቤተሰቦቻችን ይሄ ፕሮግራማችን ዩቲዩብ ላይ ከተጫነ በኋላ አስተያየት መስጫው ስር የእናንተን ጎበዝ የእናንተን አንደኛ ቁጥራቸውን እየጻፋችሁ ድምጽ መስጠት ትችላላችሁ። መጀመሪያ ግን ኦፊሻል የቻናል 1 የዩቲዩብ አካውንትን ሰብስክራይብ ማድረግ እንዳይረሳ። አንድ ሰው አንድ ጊዜ ብቻ ነው ድምጽ መስጠት የሚችለው። አቅም አለኝ እናንተን ማዝናናት ፈልጋለሁ መወዳደር ፈልጋለሁ የምትሉ ቤተሰቦቻችን ደግሞ እዚህ ስር በመናስቀምጠው ስልክ ቁጥር በቴሌግራም ላይ ቪዲዮ እየቀረጻችሁ ራሳችሁ ላኩልን። እኛ እንደዚህ ሀሳብ እንሰጣለን፣ አስተያየት እንሰጣለን። በመጨረሻ ደግሞ አሸናፊው 10,000 ብር ይሸለማል። የዛሬ የሙዚቃ ውድድር ሰዓታችን ይሄን ይመስል ነበር። እሁድን አንድ ላይ ይቀጥላል። አብረን እንሁን።